ምንም ምክንያት የለሽም። ምንም የምታመጪውም ነገር የለሽም። ጥሩ እሺ፣ ኦኬ ሰምታችኋል ጋይስ። በኋላ በእኔ እንዳታዝኑ፣ በእኔ እንዳይደብራችሁ። ሰምታችኋል። ጥሩ እሺ፣ አውሩ እናንተ ጋይስ። በኋላ ህዝብ 1500 ሰው አለ፣ 1500 ሰው አለ፣ ህዝብ አለ አለ ብር አላት ልጅቷ፣ ብር አላት ልጅቷ፣ ብር አላት። ስለዚህ ብር አላት ልጅቷ፣ ብር አላት፣ ቀሪ ብር አላት ልጅቷ። ሰምታችኋል? ኦኬ ብር አላት የላትም? መሲ አውሪ፣ ሙኒት አውሪ። ብር አላት የላትም? አዎ እንዲያውሩ ብያለሁ። እኔ ብቻዬን አልደርክም። ይኸውልሽ ቀሪ ብሯን ማሰጥ ከሆነ መድኃኒዓለምን ቤት እየሰማሽ ነው አይደለ? እኔ ጠዋት ተነስቼ ሳሪያውልሽ ጠዋት ተነስቼ እኛ ንግድ ፍቃድ ወጥቶ በሚሰራበት ሀገር ላይ ቤት ውስጥ እንደምሰሪ እኔ ነው የምጠቆመው። ህዝብ ፊት ነው የምነግርሽ። በነገራችን ላይ አሁን ለምን በጣም ደረሰኝ። አሁን ነው የምንደውለው። ሙኒት በኋላ እናቴ ትሙት ነው የምልሽ። በኋላ እነሳሪ እንደዚህ አረቡ ከሆነ ሙኒት አለሽ ሳሪ አንዴ መተሽ የምትሰጪ ከሆነ ገንዘቧን ሙሉዋን ትሰጫታለሽ። ከዛ በተረፈ የምትሸጩ ለመዳም ቅመሞች ነው የበላሹ የመዳም ቅመም ብር ነው። ስለዚህ መተሽ ትመልሻል። ካልመለሽ አልኩሽ እኮ እናቴ ትሙት ሙኒትም እኔም 1800 ሁሉንም ወክዬ የምነግርሽ ታመጫዋለሽ ብሩ። አለበለዚያ ግን ላይቭ ላይ ማሰሪ እንደገና ደግሞ ከፍታችም ላይቭ ደፍረሽ አትሸጭም። ዋጩ በደምብ አትሸጥም። በዛ ላይ እየሰማሽ ነው። ለምታቂያ እንትን አለ ሰዎች አሉ። ከፈለገ እንትን የሚመጣል መጥራት እንችላለን። ይሳቅን ጠራዋለን። ታሪክ ያመለጠኝ እኮ ስራ ላይ ሆኜ ምንድን ነው የማን ነው ስራ ላይ ነበርሽ እንዴ? እሺ ይቅርታ ይቅር በይ። የእሷ የመሰረት የትናንት ነው ቤቲ የትናንት አላከችላትም እንዴ? ይኸውልሽ 105 ሺህ ብር አስገባች። 105 ሺህ ብሩ የእንትኑን አስገባች። 3 ሺህ ብር የተባለውን አስገባች። ከዛ ውጪ ሌላ ብር የለብኝም ብላ ፎክራ ወጣች። አዎ ያቺኛዋ መረጃ እስካለሽ ካላስ መክሰስ ነው። በፍቅር የማይገዛውን ህግ ይገዛው። ማሚ ላይቭ ላይ አትሸጥም። ቤት ውስጥ ሆና እኮ ነው የምትሸጠው። ምንም ችግር የለም። እሱም መጠቆም ከዛ በኋላ አርፋ ትቀመጣለች። ከባለጌ ጋር ባለጌ መሆን ነው በቃ። ሌላ ምንም መፍትሄ የለም። አሁን ወጣች ረግጣ ሳንጨርስ ስልኳን ይሳቅን ልጥራው። ቆይ እሺ መሲ ስልኳን ስጪ፣ ለሙኒ ስልኳን ስጪ። የቤቱ የተጎደጎዳችሁት ይበቃናል። የቤቱ ልኬልሻለሁ። እሺ ቁጥሯን መካድ አትችልም። ጋይስ አትችልም። መካድ እችላለሁ አለች። አትችልም። ኔቨር ኤቨር አትችልም። አመነች እኮ ትላንትና። እንዴት ነው የምትክደው እንዴ? አትችልም። 50 የምር ግን አስባበት ነው እግዚአብሔር። ኧረ ታያት ወይ ቤት ውስጥ እየተሰራ መደንፋት ጋይስ እኛ አመፅ እያስነሳን አይደለም። ሰምታችኋል ጋይስ። እኛ መጥፎ ነገር ባደረግን አይደለም። ትልኛለሽ አንድ ላውራሽ። አውሪ ማሪ። ማሪ እሷስ የቦታውን ማለት ነው ብር ከፍዬ ጓደኛዬ ራሱ ልትገባ አወርታት አቡዳቢ ናት ያለች። አሁን እዚህ ልብ ስር አለች ፍቅር የምትባል ናት። ቦይሷም እሷ ጋር አለ፣ ከእሷ ጋርም ያወራች አለ። እሷ አሁን ገብታ ታወርሻለች። አውሪያት። አንድም ደግሞ ማለት ነው እሷ ድምጽ በምትልክልኝ ሰዓት እልክላታለሁ። አበቢና ምን ላርግ እያልኩ እሷ ናት ገፍታኝ ሚዲያ ላይ አወጣች። ቁጥሬን ስጫቸው ያለውን ነገር ነግራቸዋለሁ ነው ያለች። እና ቁጥሯን ልስጥሽ፣ አውሪ፣ ሁለቱንም አውሪያቸው።
ችግር የለም። አሁን ራሷ እኮ አምናለች እኮ ራሷ አምናለች እኮ ሰማሻ። ዳቦ ቤት ልከፍት ነበር ኮሜንት መሲ እኮ ችግሯ አንድ ነገር ጀምራ አጨርስም ካላስ አሁን ይሳቅን ላውራለች ወጣች ሄደች ካላስ ሄደች በቃ መሲ ካላስ ነጊብ ሙሌ እየሰማ ነው ሳ ባልን አስገቢያት ሳራዬ እሺ ችግር የለም መሲ ፍቅር አታስፈልገንም ኦልሬዲ ተረዳርተናል ማለት እሷ ልትክድ የሄደችበት እሷ እንኳን ልትገባ ስትወራት ሞልታል ቦታ የለም ነው ያለቻት እና ቦይሷም እሷ ጋርም አለ አዲ ካላስ ኦልሬዲ እኛ ተማምነን ጨርሰን ትናንትና ያለውን ነገር ከፈለገች በድጋሚ ማስረጃ እንድታመጣ ተነጋግረን ነበረ በዚህ ይሄን ያክል ብር ከፍላ ለተወሰነ ብር እንደዚህ መሆን የለባትም ካላት ላይ ሲቀነስ የተወሰነ ነው የሚቀራት ይሄ ደግሞ እንግዲህ ህዝብ ፍርድ ይሰጣል ጋይስ ህዝብ ናችሁ እናንተ ናችሁ ሳምትፈርዱት እናንተ ትሰጣላችሁ እኛ ምንም ችግር የለብንም ማንም ከህዝብ ጋር ተጣልቶ እንትን አይልም ከይቅርታ ጋር ደግሞ ሳሪዬ 6 አመት ነው ንግድ ቡና ባንክ ነው ምንድነው ያለች የተቀመጠ 105 ሺህ ያ 105 ሺህ ብር ወለድ አለው እስከነ ወለዱ ትራንስን ታርግልኝ እና 210 ሺህ ብር ነው ይሄን ቦታ ከፍዬ የገባውበት አይደል እንዴ ግን Et donc, les grandes multinationales, là, c'est la fête. Ils versent des millions de dividendes à leurs actionnaires. ሙኒት እያወራቻት ነው እሺ ጋይስ ቆዩ ጠብቁ ሙኒት እያወራቻት ነው እሺ በእርግጠኝነት ቁጥሯን ስለሰጠን ሰምኛለሽ ብሩን ማለት ነው ቦታው ብሩ እጇ ላይ ከገባ በኋላ የማህበር ቦታ ነው ያለችኝ የማህበር ቦታ ሽጦ የሚወጡበት ጋር ነው የገባሽ እንጂ አልደረሰም ነው ያለችኝ ማለት ነው ችግር የለም አይ ችግር የለም አታስቢ ሄሎ የሚመጣ ድራይቨር ይልካሉ ወይዘሮ ቤቲ ከቤቱ በተጨማሪ ብር ማለት ነው ከዛ ብሩን ተቀብላ ከመጣች በኋላ ብሩን የተቀበለው ድራይቨር ጋር ደወልን ወይዘሮ ቤቲ 5000 ድርሃም ነው ሲሉ ብሩን ተቀብሎ የመጣው ድራይቨር ደግሞ የእምነት ቃሉን ሲሰጥ 6000 ድርሃም ነው የተቀበልኩት እሱንም ወደ ወይዘሮ ቤቲ ቤተሰብ ልኬዋለሁ አለ ያንንም አፋጠን አሳመናት ወይዘሮ ቤቲ አመኑ የተወሰነ ገንዘብ ዛሬ በእዚህ ሀገር በአይዲዋስ ወደ አይዲዋ ብር አስገብቷል ማን ወይዘሮ ቤቲ ለመሲ ማለት ነው አሁን የቀረ የቤቱ ብር አለ ባኮትን መልሱ ሲባሉ ግማሹን መልሻለሁ ኪሳራና ወጪ ግን ለጋራ ነው የምንጠቀሙ ካልሆነ ምንም አታመጡም ብለው ዛሬ ምሽቱ 12 ሰዓት ላይ ከገስት ወርደው ሄዱ የተወሰነ ብር ከፍለዋል የተወሰነ ብር ግን አልከፈሉም ወይዘሮ ቤቲ የሚኖሩት ዩናይትድ አረብ ኤሚሬት ነው የሚኖሩት ስራቸው ደግሞ ያለ ንግድ ፍቃድ መኖሪያ ቤት ውስጥ ነው የሚሰሩት አመሰግናለሁ ጉዳዩ እሺ ሪፖርተራችን በጣም እናመሰግናለን ቆይ ቤቱን ስትገዛ ምንድነው እሷ ቤተሰብ የላትም ነው ምንድነው ምን አይነት ሰይጣን አሳስቷት ነው በሰው ስም የምትገዛው አሁን ልጅቷ የለችም ነው ምንድነው ማም ቀጥሊ ሳቅኒውቱን ነበር እኮ አሁን ካመነች ታዲያ ለምንድን ነው አልሰጠም ያለች የት አለች ልጅቷ አልመጣም ብላ ነው ኒምሳ ትናንትና አውርተን ተነጋግረን ጨርሰን አንደኛ እሷ ሰጠዋት ያለችው 3500 ብር ለብቻዋ ጠርቼ ሰጠዋ ብላ ለበዓል ተሰብስቦ በመጡበት እሺ መረጃ ካለሽ ብለን ነበር መረጃ የላትም ለዛሬ ተነጋግረን 3000 ብሩንና
ምን ያህል ነው የቀረው አሁን? 4500 ድርሃም ይቀራል። 4500 ድርሃም ሳሪ ስልክ ተደውሎልኝ ስንት ብር ነው? ኧረ ይሳቅ እባክህ ከልቦና አውራን። እኛንም 4500 ድርሃም ይቀራል። እየረበሸኝ ነው። ለዛ 4500 እኔ ላናግራታ ስልኳን እምቢ ካለች ኦኬ ስጪው። መሲ ላኪልኝ ቦት መሲ ስጪ። የቤቱ ግማሽም አለ ችግር የለም። ከዚህ ላይ ግን 750 ድርሃም ይነሳለታል ጋይስ። እሺ የቤቱ ግማሽ አለ 105 ሺህ ብርም አለ ችግር የለም። የቦታ ይቀራል። ጋይስ ሀቅን የያዘ የትም ወድቅ አይወድቅም። ሀቅን የያዘ የትም አይወድቅም። የሰው ገንዘብ የሰው ነው። ከዛሬ ድረስ ይቺ ልጅ ይህንን እንኳ ያገኘችው በእኛ ነው። ይቺን እንኳ ያገኘችው በእኛ ነው። አያችሁ፣ ስንት ዓመት ሙሉ ስትታሽ ነበረ እየተሰደበች ብሎክ እየተደረገች። ቆይ ግን ልጅቷ ለምንድን ነው በምን እንትን ብላት ነው? ምን ማስረጃ አይታ ነው ቤቱን የገዛችው? እዛ እንትን ብላ ቤት እኮ አይደለም ይሳቅ፣ ቤት ሳይሆን ቦታ በማህበር ይገዙና ያንን የማህበር እንትን ይሉና ይከፋፈላሉ። ገባ? እጣ ሲደርስ ያ ነው እንጂ ቤት አይደለም። ኦኬ ቆይ በቃ ደርሶኛል። ልደውላ ዳችሁ ፈቅዳችሁ አልቅሰው በሰጡት ብር በሰጣችሁት ብር በቃ ይሄ ነው የእናንተ ነገር። አብሮ በልቶ አብሮ ጠጥቶ ይሄን ያህል ዓመት አብሮ ሆኖ ብር ስጡ ይብላችሁ በስተመጨረሻ ይሄ ነው በቃ ይሄን ነው የምትሆኑት። አሁንም ይሄንን የሰጠችው ቤቲ ልጅቷ እኛ ጋር ስለመጣች ነው። ተረዳችሁ? እኛ ጋር ስለመጣች እንጂ ኔቨር ኤቨር አሰጥም ነበር በጭራሽ። ግን ቤቲ የራሷን ህይወት ትኖራለች፣ ልብሷን ትሸጣለች፣ በቂ ብር አላት፣ ታገባለች፣ ትወልዳለች፣ ህይወቷን ትኖራለች። ነገ ደግሞ ተመልሳ ደግሞ የራሷን ህይወት አግብታ ወልዳ እዚህ ሱቅ ከፍታ ትኖራለች። እነዚህ ልጆች ግን በየቤቱ እየዞሩ የማንንም ሽንት ቤት እያጠቡ እድሜ ልካቸውን ወይኔ ብሬ እያሉ እያለቀሱ ይኖራሉ። አንድ ቀን እንኳ የተለየ ነገር ሳይበሉ፣ አንድ ቀን እንኳ የተለየ ነገር ሳያደርጉ ማለት ነው። አንድ ቀን እንኳ እንደሰው ወጥተው ሳይዝናኑ፣ አንድ ቀን እንኳ እንደሰው በአግባቡ የሚበሉት የሚጠጡትን ነገር ምንም አይነት የፍላጎታቸውን ሳያሟሉ ማለት ነው። አያችሁ፣ ከዚህ ነው የሚጀምረው። ታማኝ ሳርዬ አንድ የምጠይቅሽ ነገር አይዲ የኔ በየአመቱ ነው የምታደስልኝ። አንድ አይዲን እሷ ከየት አገኝታ ነው ለኔ ብር ያስገባት? በአካውንቴ የበፊቱ አይዲ ነው፣ በአካውንት አይደለም። ፈርዶኔ ይሰራል። አዎ ችግር የለም። አሁን አይዲሽ አክቲቭ ነው። አሁን አይዲሽ ይሰራል። ካለሽ ማውጣት ትችያለሽ። ችግር የለም። ዋናው ስሙ ማለት አይዲ ላይ ችግር ካመጠች እሷ ተጠያቂ እሷ ናት። በእኔ ላይ አንድ ነገር የጸጉር ዝልያ ራሱ ከእኔ ላይ አንድ ነገር ችግር ከመጣብኝ ከእሷ ውጭ እኔ ሌላ ጠላት የለኝም። ከእሷ ውጭ እባክዎትን የግል ተበዳይ ገስት ላይ ከመጡ በኋላ ፉከራ አይፈቀድም። እባክዎትን የግል ተበዳይ ስለ ጸጉር ዘለላ የማውራት ሞራል የለውም። እርሶ በቁሞት በማያውቋት አንዲት ጓደኞት ስም መሬት ያስገዙ ሴትዮውን ስለ ጸጉር ዘለላ ማውራት ስለማይችሉ ፍርድ ቤቱ ሚውት አድርገው በጥሞና ይከታተሉ እባክዎትን። ምንም አታረግ። ሲጀመር አሁን ቤቲ ከኛ አልፎ ወደ ህግ ነው እየሄደች ያለችው። እሺ ማርያም ታስብ